ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ በዛሬው ፕሮግራማችን የምናነሳው ማርክ ኩኩሬላ ያጋለጣቸው እውነቶች ላይ አተኩረን እናወራለን። ኩኩሬላ ለዘ አትሌቲክስ ጠንከር ያለ ውይይቶችን ሰጥተዋል። ታዲያ ይህ ከዚህ በፊት በኤንዞ ፈርናንዴዝ የተነገረ ነበር። ብዙዎቹ የቼልሲ ደጋፊዎች በዚህ በእኛ ፕሮግራም ስለነዚህ ሀሳቦች ብዙ ጊዜ አውርተናል። ነገር ግን ኩኩሬላ አሁን ምን አስተያየት ሰጠ የሚለውን ደግሞ በሚገባ የምናወራ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነውና ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። ኩኩሬላ እንግዲህ ዘ አትሌቲክስ ላይ ጠንከር ያለ ንግግሮችን አድርጓል። ታዲያ በንግግሮቹ ምን ሀሳቦችን አነሳ የሚለው ትልቁ ጥያቄ ነው። እንግዲህ ኩኩሬላ አንደኛ ስለ ኤንዞ ማሬስካ መሰናበት በውድድር ዓመቱ ቼልሲ የባለፉት ሳምንታቶች ያጋጠማቸውን ሁኔታ አንጻር በምን ሁኔታ መታየት እንደሚጠበቅባቸው አንስቷል። ሌላኛው ማሬስካን መሰናበት እሱ ኃላፊ ቢሆን ኖሮ ማሬስካን መሰናበት እንደማይደግም አንስቷል። እነዚህ ጠንከር ያሉ አስተያየቶች ናቸው። እነዚህ ውሳኔዎች ታዲያ ቼልሲ በተጫዋቹ ላይ ቅጣት ሊጥል ይችላል። ያለበለዚያስ ኤንዞ ፈርናንዴዝ እና በኩኩሬላ የሚነሱ ሀሳቦች ምን ያክል ለቼልሲ አሳሳቢ ናቸው የሚል ነው። የክለብ ፖሊሲውን በአስተያየቱ ሰጥቷል። እነዚህ ወሳኝ የሆኑ ሀሳቦች ናቸው። እነሱን እስኪ አንድ ባንድ እንያቸው። የመጀመሪያው ያነሳው እንግዲህ ቼልሲ ያለ ባለበት ሁኔታ ዋጋ እያስከፈለን ያለው ማሬስካን ማሰናበታችን ነው ብሏል። ይህ ጥሩ ሀሳብ ነው። ምክንያቱም ማሬስካ ያለፉትን 18 ወራት በቼልሲ ቤት ውስጥ የራሱን ሀሳብ የራሱን ዓላማ ትክክል ነው ብሎ የሚያስበውን በሚገባ ሳይቷል። የሀገራት ጨዋታ ራሱ ለዚህ ሳምንታት ረፍት ማግኘታችን በጣም ጥሩ ነበር፣ ቡድን ውስጥ ያለውን ችግር መቅረፍ እንድንችል የሚያግዝ ነበር አለ። በፒኤስጂና ጨዋታ ለምሳሌ አለ ልምድ እንደሚጎለው ቼልሲ የታየበት ነበር። ለምሳሌ አለ ያንን ጨዋታ 3-2 ቢጠናቀቅ ኖሮ በስታንፎርድ ብሪጅ ቡድኑ የማሸነፍ እድል ይኖረው ነበር። አሁን እዚህ ጋር ኩኩሬላ ሀሳብ የምትረዱት ለምሳሌ ዮርገንሰን በጨዋታው ላይ የተደረገው ስህተት ቡድኑ የልምድ ማጠር እንደሆነ፣ በጨዋታው ታዲያ ቼልሲ ከ3-2 በኋላ በሚገባ ለማጥቃት በመሞከሩ ኋላውን ከፍቶ 5-2 መጠናቀቁ የጨዋታ የጌም ማኔጅመንት ችግሮች እንዳሉ የሚታይ ነው። ኤንዞ ማሬስካ ቢለቅ እንኳን አለ መልቀቅ የነበረበት በክረምቱ ነበር የሚል አስተያየት ሰጥቷል። ለክለቡ ቅርጽ ወይም ደግሞ የክለቡ ስትራክቸር ቡድኑ ላይ በታዳጊዎች እምነት መኖሩ ጥሩ ቢሆንም ታዳጊዎች ልምድ ካላቸው ተጫዋቾች ጋር በአንድ ላይ መሰለፍ የሚጠበቅባቸው ይሆናል የሚል አስተያየት ሰጥቷል። በፕሪሚየር ሊጉና በቻምፒዮንስ ሊጉ ስብስቡ ጠንካራ የሆነ ፐርፎርማንስ ለማሳየት አለ የተሻለ ሊሆን የሚችለው ትክክለኛ የሆኑ ልምድ ያላቸውን ተጫዋቾች ከሌሎች ጋር ማዋሃድ ይጠበቅብናል የሚል አስተያየት ሰጥቷል። ታዲያ ይህንን አስተያየቱን ሲያጠቃልል በልምዶችና ልምድ ባላቸው ተጫዋቾች ብዙውን ጊዜ የምትጫወት ከሆነ ቼልሲ በቻምፒዮንስ ሊግ ላይ ልምድ ያላቸው ተጫዋቾች ቢኖሩት ኑሮ ወደ ቀጣዩ ዙር ማለፍ ይችል ነበር የሚል አስተያየት ሰጥቷል። ኩኩሬላ በክረምቱ ኮንትራቱ እንዳደሰ የምታስታውሱት ነው። ታዲያ ኮንትራቱን ሲያድስ ወደ አድማቻችን ደሞዙን ብቻ ነው የተሻሻለለት። ምንም አይነት ኮንትራቱ ላይ የተጨመረ ነገር እንደሌለ ታውቃላችሁ። 2 ዓመት ኮንትራት ይቀረዋል። ታዲያ ወደ ስፔን መሄድ እንደሚፈልግ በማድሪድ በባርሴሎና ናቸው እንግዲህ ስፔን ላይ ይህንን ተጫዋች የሚፈልጉት። ኩኩሬላ ይቀጥላል። እንግዲህ ኤንዞ ፈርናንዴዝ ተመሳሳይ አስተያየት መስጠቱን የሚታወቅ ነው። አሁን እነዚህ ተጫዋቾች ሊየምን መቀጠር አልተቃወሙ፣ የቼልሲን ፖሊሲ አልተቃወሙ። ፖሊሲው ልክ አይደለም ሳይሆን የተሻለ ጥሩ የሚባሉ ተጫዋቾችንም እዚህ ቡድን ውስጥ አሉ። መሰረት የሆኑ የሚችሉ ተጫዋቾች አሉ። መሰረቱ አለ። ማንም እኮ ያምናል። እዚህ ቡድን ውስጥ ማንኛውም ቡድን ውስጥ ሄደው መግባት የሚችሉት ሪሲ ጄምስ፣ ኮልዊል፣ ኩኩሬላ፣ ካይሴዶ፣ ኤንዞ ፈርናንዴዝ፣ ፓልመር እያልን ጃኦ ፔድሮ ደግሞ በወቅታዊ በቅርብ ጊዜ ብቃቱ ስቴፋን ዊሊያን፣ እነዚህ ተጫዋቾች ጥሩ ክህሎት ያላቸው ተጫዋቾች ናቸው። ነገር ግን እነዚህ ተጫዋቾች ልምድ ባላቸው ተጫዋቾች ደግሞ መጨመር ያስፈልጋቸዋል የሚል ነው። ታዲያ ታዳጊዎችን ስታስፈርም ሁሌም ታዳጊዎችን በማስፈረም የምታተኩር ከሆነ ዋጋ ትከፍልበታለህ የሚል አስተያየት ሰጥቷል። አሰልጣኙ መውጣቱን ተከትሎ አለ አዲስ ሀሳብ ነው ለማሰልጠን የሚፈልገው። ያንን ሀሳብ ለመሰልጠን ደግሞ የስልጠና ጊዜ ያስፈልገናል። በሚገባ የስልጠና ጊዜን አላየንም የሚል አስተያየት ሰጥቷል። አርሰናል ከማይክል አርቴታ ጋር አለ ላለፉት 6 ዓመታት ስለቆዩ ነው በሁሉም ውድድሮች ለእያንዳንዱ ዋንጫ የሚፎካከሩት የሚል አስተያየት ሰጥቷል። ታዲያ ለኛ ማሬስካ ቢቀጥል ኖሮ በተለይ የክለቦች ዓለም ዋንጫን ያሸነፈው ስብስብ ሜዳው ላይ ደስታችን ስንገልጽ የነበረን አንድነት፣ አሰልጣኙ ላይ የነበረን እምነት የተለየ ነበር። ታዲያ ያንን እምነት ማስቀጠል ያስፈልግ ነበር። የምትረዱት የኤንዞ ማሬስካ ከተጫዋቾቹ ጋር ምንም ጭቅጭቅ እንዳልነበረበት ነው። የተጣላው ከክለቡ ኃላፊዎች ጋር ነው። ከክለቡ ኃላፊዎች ጋር ደግሞ የተጣላበት ምክንያት እነሱ የሚሉት አለመስማቱ ነው። እነሱ ምንድነው የሚሉት? ታዳጊዎችን ሁሌ ማስፈረም፣ ልምድ ያላቸው ተጫዋቾች እንዲመጡለት፣ የኮልዊል ተተኪ እንዲመጣለት፣ ጥሩ ግብ ጠባቂ እንዲፈርምለት በክረምቱ እንደጠየቀ የምታስታውሱት ነው። ታዲያ አሁን ኤንዞ ፈርናንዴዝም ሆነ ኩኩሬላ እነዚህን አስተያየቶች ወጣው ሲናገሩ ከዚህ በፊት ደጋፊዎቹ የተናገሯቸው አይደል? አንደኛ
ሁለተኛ ደጋፊዎቹ ብቻ አይደሉም ደግሞ በጨዋታ ላይ ያሉትን ሁኔታዎች በሚገባ ለማስረዳት ብዙዎቹ ሞክረው ነበር። ነገር ግን እነዛ ሁኔታዎች አልተሳኩም ነበር። አሁን ሊታሰብበት የሚጠበቅባቸው ነጥቦችም መርሳት የለብንም። ምን ናቸው? አንደኛ በጊዜያዊ አሰልጣኝ ወይም ደግሞ አሁን ያለውን ጊዜያዊ አሰልጣኝ እንኳን ባንለው ረጅም ዓመት ኮንትራት ፈርሟል። ጊዜ ያስፈልገዋል። አንድ አሰልጣኝ በዝቅተኛ ደረጃ 18 ወራት ይጠይቃሉ። አድማጮቻችን ምንም አትጠራጥሩ የሆነ ነገር ለማድረግ ከዛ ውጭ አንድ ክረምት ብቻ ራሱ በቂ ላይሆን ይችላል። ምክንያቱም አሰልጣኙ ያለውን ሐሳብ ለማስረጽ ማይክል አርቴታ 2 ክረምቶችን ፈልገው ነበር። ነገር ግን በዛን አጋማሽ ወቅት የኤፍኤ ካፕ ዋንጫ ማንሳቱ መረሳት የለበትም። ይህም ቡድኑን አዲስ ቅርጽ ለማስያዝ ሙከራ እያደረገ ነው ይላል ኩኩሬላ። ነገር ግን ስልጠናዎችን የሚሰጥበት ጊዜ እንደሚያስፈልግ ተናግሯል። ለምሳሌ በቀላሉ ለማስረዳት በጣም ጥሩ ምሳሌ የሚሆነው ሁሌም እኔ የሚጠቀመው ማድሪድ ቶኒ ክሩስ፣ ካዝሜሮ፣ ሞድሪች ነበሯል። ምርጡ ነው። ቻምፒየንስ ሊግን ያሸነፉለት። እነዚህን ተጫዋቾች በሚቀጥለው ቀን አልፈልጋችሁም አላለም። ቸልሲ በ2021 የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳውን ስብስቡን በቀላሉ ነው ያጣው። ኒጎሎ ካንቴ፣ ማቴዮ ኮቫሲች እያል መጥቀስ እንችላለን አይደል? እነዛን ተጫዋቾች በጣም በፍጥነት እና ሃቨርትዝን ሌሎችን ተጫዋቾች ቲያጎ ሲልቫን መጥቀስ ይቻላል። የቲያጎ ሲልቫ አይነት ልምድ የት ይገኛል ማለት እነዛ አይነት ማሬስካ እንኳን እንትን ቢለው ልምዶችን ማካበት ካንቴ ኮንትራት ሊያራዝም ሲል ነው ሜሰን ማውንት ኮንትራት ሊያራዝም ሲል ነው። እነዚህ አይነት ተጫዋቾችን መተካት የሚያስችሉ ሁኔታዎች ያስፈልጋል። ትልቁም የሆነው አሁንም ቢሆን ቸልሲ የደሞዝ ሁኔታቸው ነው። ደሞዝ በጣም አሳሳቢ ነው። ከዚህ በፊት ለማስረዳት ሞክሬያለሁ። እነዚህ ትልልቅ ተጫዋቾች ዋንጫ አንፈልግም ብለው ቸልሲ ቢቆዩ እንኳን ቸልሲ ዋንጫ ያሸንፋሉ ካላችሁኝ የፕሪሚየር ሊግን ዋንጫ ልምድ ያላችሁ ተጫዋቾች ያስፈልጉታል። ቤንች ወይም ኦቨር ቤንች የሆነው ቶሲና ድራባዮ 27 ዓመቱ ላይ ሆኖ እሱ የቡድኑ ከፍተኛ እድሜ ከሆነ 28 ዓመቱ ላይ ሆኖ ትንሽ ለቡድኑ የሚያስቸግር ይሆናል። ልምድ ያላችሁ ተጫዋቾች መጨመር አለባቸው። ልምድ ያላቸው ሲባል 24 25 ዓመት ላይ ያሉ ልምድ ያላቸው ተጫዋቾች አሉ። ፕሪሚየር ሊግ ላይ ለ4 እና ለ5 ዓመታት የተጫወቱ እንደዚህ አይነት ተጫዋቾች ያስፈልጋሉ። ያ አይደለም ግን አሁን ለምሳሌ ዘንድሮ የአውሮፓ ቻምፒዮንስ ሊግ ቸልሲ ተሳትፎን ባያገኝ ብላችሁ ሰው ተጫዋቾቹ ደሞዛቸው 25% የሚሆነው ይቆረጥባቸው ካላችሁ ደሞዛቸው ቡድኑ ለምሳሌ ወደ ታችኛው ዲቪዚዮን ቢወርድ ደግሞ 50% በላይ ደሞዛቸው ይቆረጣል። ታዲያ ይህ ሲሆን ተጫዋቾቹ በራሳቸው ጥሩ ፐርፎርም አድርገው ለሌሎች ተጫዋቾች ስላልተገዙ ቡድኑ ከቻምፒዮንስ ሊግ ተሳትፎ የሚቀር ከሆነ የነዚህ ተጫዋቾች ጥፋት ምንድነው? እግር ኳስ በ4 እና በ5 ተጫዋቾች ማሸነፍ ትችላለህ ወይ? ትልቁ ውሳኔ እዚህ ጋር የሚጠይቅ ይመስለኛል። ታዲያ ኩኩሬላ ሊያነሳ የፈለገው በሐሳቡ ሊናገር የፈለገው ይህንን ነጥብ ነው። እንደ ቡድን ቸልሲ ያለበት ችግር በግልጽ ይታወቃል። አሁንም የክለቡ ኃላፊዎች ቸልሲ በጥሩ የኢኮኖሚ ደረጃ ላይ ነው ይላሉ። ነገር ግን ይህ የኢኮኖሚ ደረጃ በገንዘብ የሚለካ መሆን ይጠበቅበታል። ተጫዋቾችን ማስፈረም የሚያስፈልገው አይነት ተጫዋቾችን ማስፈረም ይጠበቅበታል ብዬ አስባለሁ። እነዚህን ተጫዋቾች ታዲያ የት ማግኘት ነው የሚቻለው? ትልቁ ሁኔታው ይህ ነው የሚሆነው። እንዴትስ እነዛን ተጫዋቾች ማስፈረም ይቻላል የሚለው ትልቁ ነው። በማሬስካ ላይ ተጫዋቾች ያላቸው እምነት ትንሽ የሚያስቸግር ይሆናል። አሁን ለምሳሌ ማሬስካን መልቀቅ በሚመለከት ማሬስካ ከኛ ጋር ብዙ ከሰራ በኋላ አለ በቡድኑ ውስጥ አለመረጋጋትን የማሬስካ መልቀቅ ፈጥሯል አለ። ጊዜ አሰልጣኝ የሆነው ከ1 ዓመት በታች ቡድን አሰልጣኝ የነበረው ካል ማክፌለረን ነው አይደለ? ምን ያክል እንግዲህ አዲስ ሐሳብ፣ አዲስ ስልጠና፣ አዲስ ቅርጽ እንደሚጠይቅና ቸልሲ የመከላከል ቅርጽ ራሱ እንዲያውም ማሬስካም እያለ ደክሞ ነበር የባሰ በእነዚህ ጊዜያቶች እንደተቸገረ የሚታይ ነው። ታዲያ ይህንን ሁኔታዎችን መስተካከል የሚጠበቅባቸው ይሆናል። ለማሬስካ የተለየ ፍቅር ኖሯቸው አይደለም። ሌላኛው እንግዲህ ጃኦ ፌሊክስ ቸልሲን እንደሚወድና በቸልሲ የተረጋጋ ሕይወት እንዳሰበ ነገር ግን በቸልሲ የመጨረሻ ጊዜም ባለማግኘቱ ለመጫወትን ስለሚፈልግ ወደ ሳውዲ ሊግ እንደሄደ ተናግሯል። እንግዲህ ቸልሲዎች አሁንም ከኤንዞ ፈርናንዴዝ ጋር ድርድሮችን እያደረጉ ይገኛሉ። ነገር ግን አሁንም አዲስ ሁኔታዎችን በሚመለከትና ወደ ቀጣይ ጊዜያቶችን በሚመለከት በማድሪድ መሄድና በማድሪድ መጫወት እንደሚፈልግ እየተናገረ ነው። የማድሪድ ፍላጎት ካለ ቸልሲዎች ኤንዞ ፈርናንዴዝ የማይነካ ተጫዋች ነው ብሎ ያምኑም ተጫዋቹን የሚለቁት ይሆናል። ጆቫኒ ኩንዳን የሚመለከት ሌላ መረጃ አለኝ። ጆቫኒ ኩንዳ በሚገርም ሁኔታ ተጫዋች እንግዲህ አርሰናሉ ጨዋታ የመድረስ እድል አለው የሚል ነው። እንግዲህ በአርሰናሉ ጨዋታ የአውሮፓ ቻምፒዮንስ ሊግ ላይ በሩብ ፍጻሜ የምናየው ይሆናል። ኢማኑኤል ሜጋ በስትራስቡርግ የሚገኘው የቸልሲ ታዳጊ ተጫዋችና ሮናን ሲልሞ እንግዲህ ወደ ስትራስቡርግ ለስልጠና ተመልሰዋል። በክረምቱ ወደ ቸልሲ የሚመለሱ ይሆናል። ስቴፋን ዊሊያን ወደ ስልጠና ተመልሷል። እንግዲህ በሚገባ ማገዝ የሚቻል ነው የሚሆነው። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።